ዛሬ የምናየው ምንድን ነው? በብርና በገንዘብ መሀል ወይም በመኒና በከረንሲ መሀል ያለው መሰረታዊ ልዩነት ሪል ከሆኑ ምሳሌዎች ጋር ነው። ማንኛውም ሰው ቢጠየቅ መመለስ ከሚኖርበት ነገር የመጀመሪያው ጉዳይ በከረንሲና በመኒ መሀል ያለው ልዩነት። ባለፈው ፓርት ዋን ላይ የሰው ልጅ ከጨውና ከወርቅ ተነስቶ እንዴት ዛሬ ድረስ ትሬድ ወደምናደርገው የፎሬክስ ማርኬት እንደመጣ አይተናል። የመጀመሪያውን ፓርት ያላያችሁ ያንን መመልከት ይኖርባቸዋል። በመጀመሪያው ፓርት ላይ ፕሬዚዳንት ኒክሰን በ1971 የወርቅና የወረቀትን ግንኙነት ሲበጥሰው አንድ ትልቅ ጉድጓድ እንደተፈጠረ አይተናል። ያ ጉድጓድ ምንድነው? የብር ኖት በወርቅ መደገፉን ማስቀረት ነበር። ከዛ በኋላ ሁሉ የሚታተመው ዶላር ምንም በወርቅ ያልተደገፈ የዶላር ከረንሲ ነው ማለት ነው። እስቲ እዚሁ ጋር አንድ ጥያቄ ጠይቃችሁ፣ ኪሳችሁ ውስጥ ወይም አካውንታችሁ ላይ ያለ 1000 ብር መኒ ነው ወይስ ከረንሲ ነው ብላችሁ ታስባላችሁ? እውነት ለመናገር ዛሬ ላይ ሆነን በከረንሲና በመኒ መካከል ያለው ልዩነት ማናቅ ከሆነ እንደ ሰው ደክመን የምናገኘውን ገቢ ባለማወቃችን ብቻ ባዶ እናስቀረዋለን። የምንለፋውም ልፋት ሁሉ የሆነ በኢንፍሌሽን እየተበላ እንዲሆን እናደርገዋለን ማለት ነው። አዜ ትሬደር ይህንን መሰረታዊ ወደ ሆነው ጉዳይ ለመግባት ዝግጁ ከሆናችሁ ሌትስ ጎ። እንግዲህ ከ1971 በኋላ ወረቀቱ ወይም ከረንሲው ለብቻው ሲቀር ብዙ ሰዎች እንደቀድሞ ብር ሀብት ነው ብሎ ማመናቸውን ቀጠሉ። ግን እውነታው ከረንሲ እና መኒ አንድ አልነበረም። አንድ ነገር ከረንሲ ለመባል ቀጥሎ የምናወራቸውን 5 ነገሮች መጀመሪያ ማሟላት አለበት። ብርም ሆነ ዶላር ዛሬ የምንጠቀምባቸው እነዚህን ስለሚያሟሉ ነው እንደ መገበያያ የምንጠቀምበት ማለት ነው። ማሟላት ከሚኖርባቸው የመጀመሪያው ነገር ሚዲየም ኦፍ ኤክስቼንጅ ወይም መገበያያ መሆን መቻል። ይህ ማለት በቀላሉ ለምሳሌ አንድን እቃ ለመግዛት ብንፈልግ እቃን በእቃ ከመለዋወጥ ይልቅ ወረቀቱን ሰጥተን የምንፈልገውን እቃ እንቀበላለን ማለት ነው። ያ ማለት ያ ወረቀት በሁሉም ዘንድ ተቀባይነት ያለው የልውውጥ መሳሪያ ነው ማለት ነው። የመጀመሪያው ነገር ይሄ ነው። ሁለተኛው ደግሞ ዩኒት ኦፍ አካውንት የዋጋ መለኪያ መሆን። ይህ ደግሞ የአንድን እቃ ዋጋ ለመለካት የምንጠቀምበት ስታንዳርድ ነው። ለምሳሌ ይህ ስልክ 50 ሺህ ብር ነው ስንል የስልኩን ዋጋ በብር ለክተነዋል ማለት ነው። ብር ባይኖር ኖሮ ይህን ስልክ 10 ዶሮ ያወጣል የሆነ ያክል አማውንት እያልን ቁስል ልንገልጽ ነበር። እንደዛ እያልን ግራ ልንጋባ ነበር ማለት ነው። ሶስተኛው ደግሞ በቀላሉ የሚያዝ ወይም ፖርታብል መሆን አለበት። ይህ ማለት ኪስ አይሞላ ወይም ደግሞ ትልቅ መዳበሪያ ተሸክመን መዞር አይጠበቅብንም። ለምሳሌ 1 ሚሊዮን ብር በቼክ ወይም በካርድ መያዝ እንችላለን በቀላሉ በዛሬ ጊዜ አይደል። ጥንት ግን 1 ሚሊዮን ብር የሚያወጣ ጨው ወይም በሬ ይዞ ለመንቀሳቀስ ግዴታ መኪና ወይም ግመል ያስፈልገን ነበር። ከረንሲ ግን በኪስህ ወይም በስልክ ይዘው የምትንቀሳቀሰው ቀላል ነገር ነው ማለት ነው። ሌላኛው ኳሊቲ ደግሞ ዱረብል ወይም የማይበላሽ መሆን መቻል አለበት። ይህ ማለት እድሜ ያለው መሆን አለበት ነው። ለምሳሌ ለገንዘብ የምንጠቀመው ወረቀት ዝም ብሎ ተራ ወረቀት አይደለም። ውሃ ቢነካው እንኳን ቶሎ አይበላሽም። ያው በየቀኑ ከሰው ወደ ሰው ስለሚዘዋወር ቶሎ እንዳይቀደድ ተደርጎ ነው የሚሰራው። እንደ ምግብ ነክ ነገር ሆኖ ቢሆን ኖሮ ለመገበያያ መሆን አይችልም ማለት ነው ቶሎ ስለሚበላሽ። ሌላኛው ኳሊቲ ደግሞ ዲቪዚብል መሆን መቻል አለበት። ይህ ማለት መመንዘር ወይም መከፋፈል መቻል አለበት እንደማለት ነው። ለምሳሌ አሁን እጃችን ላይ የሚኖረው 100 ብር ወደ 50 ወደ 10 እና ወደ ተለያዩ ሳንቲሞች መከፋፈል እንችላለን። ያ ማለት ነው። ያም ደግሞ ትናንሽ እቃዎችን ለመግዛት ለተለያየ ነገር እንጠቀምበታለን። እና ይሄን የመሰለ ኳሊቲዎች አንድ ከረንሲ ሊኖሩት ይገባል ማለት ነው። ታዲያ ዛሬ የምንጠቀምበት ብር እነዚህን 5ቱን ነገሮች በሚገባ ያሟላል። ለዚህም ነው የምንገበያይበት። ግን አንድ ትልቅ ነገር ይጎድለዋል። የብር ወይም ከረንሲ የምንለው ነገር እሱን ወደ ኋላ እናየዋለን። አሁን የጀመርነው እንዳልኳችሁ ግን ብር እነዚህ 5 ባህሪያት ቢኖሩትም ባለፈው ትምህርት ላይ እንዳየነው ግን የመግዛት አቅሙ በየጊዜው ይቀንሳል ወይም እየሞተ ይሄዳል። ለዚህ ነው ከረንሲ እንጂ መኒ አይደለም ወይም ሀብት አይደለም ብለን የምናወራው እዚህ ነጥብ ላይ። ለምሳሌ እስቲ ወደ ኋላ እንመለስና ምናልባት በ1990 ዓመተ ምህረት 100 ብር እጃችሁ ላይ ቢኖርና ገበያ ብትወጡ እንበል፣ ያኔ ምን መግዛት ትችሉ ነበር? ምናልባት ለአንድ ወር ሙሉ የሚሆን አስቤዛ አይደል? ወይ ለልጅ ልጅ የሚሆን ሙሉ ልብስ። እስቲ ኮሜንት ላይ ነገሩኝ። እኔ በ100 ብር ወይ ደግሞ በድሮ ጊዜ ቤተሰቦቻችሁ ምን ያህል ገዝተናል ብለው ነግረዋቸዋል። እኔ በአንድ ብሯ ኖት ራሱ። ነገር ግን ዛሬ ላይ በዛችው 100 ብር ምን እንገዛለን? እጅግ በጣም ትንሽ ነገር አለ፣ ጥቂት ነገር። ሆኖም ግን በ1990 ያለው 100 ብር ያው ራሱ 100 ብር ነው። ዛሬም ያለው 100 ብር ራሱ 100 ብር ነው ተያለም። ግን የመግዛት አቅሙ ያው ፐርቼዚንግ ፓወሩ በነፋስ እንደተወሰደ ጭስ በርኖ ጠፍቷል ማለት ነው። ማስተዋል ያለብን ነገር ከረንሲ ወይም ብር በጊዜ ሂደት ዋጋው እየረከሰ ይሄዳል የሚለውን ነጥብ ነው ማለት ነው። ታዲያ ከረንሲ
ወይም ብር ከላይ ያሉትን አምስቱን ካሟላ አሁን ሀብት ወይም ደግሞ መኒ አይደለም ብለን ተናግረናል አይደለ? ብር በራሱ ሀብት ወይም ገንዘብ ማለት አይደለም ብለን ተነጋግረናል። ከእውነተኛ መኒ በምን ይለያል የሚል ጥያቄ ልናነሳ እንችላለን። እዚህ ጋር ነው ትልቁ ጨዋታ። እውነተኛ መኒ አንድ ተጨማሪ ባህሪ አለው። ቅድም ነግራቸዋለሁ ያልኩትን ይሄን ነው። ስቶር ኦፍ ቫሊዩ ኦቨር ታይም፣ ያ ማለት ለረጅም ዘመናት አምቆ ዋጋውን ይዞ መቆየት መቻል ነው። ነገር ግን እጃችን ላይ ያለው ብር ይሄ የለው። ለምን? ምክንያቱም በጊዜ ሂደት የመግዛት አቅሙ ፐርቼዚንግ ፓወሩ በየቀኑ እየቀነሰ ስለሚሄድ ነው ማለት ነው። ብርን እየቀነሰና እየሞተ እንዲሄድ የሚያደርጉ ፋክተሮችን ወደ በኋላ በሌላ ቪዲዮ አብረን የምናይ ይሆናል። ግን እስቲ ቀጥሎ እውነተኛ ሀብት ብለን ከምንጠቀመው ውስጥ አንዱ ወርቅ አይደለ? ወርቅን እንውሰድና ለምን እውነተኛ መኒ ብለን እንደምንጠቅሰው ምላሽ እንስጥ። ለምሳሌ ከ100 ዓመት በፊት አንድ አውንስ ወርቅ በጣም ያማረ ሱፍ መግዛት ይቻል ነበራል። ዛሬም እንደገና በተመሳሳይ በ2026 ባለንበት በዛችሁ በአንድ አውንስ ወርቅ እጅግ ውድ የሆነ ልብስ መግዛት እንችላለን። ምናልባትም ደግሞ እንደውም ከዛ በላይ፣ ምክንያቱም እንደውም ከፍ ያለ ዋጋ ነው የሚያወጣው በዚህ ሰዓት አንድ አውንስ ወርቅ በዶላር ከዚህ በፊት ከነበረው ይልቅ ማለት ነው። ወርቅ ባለፉት ዓመታት ዋጋውን ይዞ ቆይቷል። ወደ 100 ዓመታት ገደማ በላይ የነበረ ነገር ነው አይደለ? ወርቅ ግን ዋጋው አሁንም ድረስ እንደያዘው ዶላር ወይም እኛ የምንገለበጥ ብር ግን ዛሬ ላይ ድሮ ከነበራቸው 90% ያህል የመግዛት አቅማቸውን አጥተዋል ወይም ተዳክመዋል ማለት ነው። እና እዚህ ጋር ጥያቄ ልናነሳ እንችላለን። አሳይ ትሬደር ታዲያ ከረንሲ ዋጋው የሚቀንስ ከሆነ እንዴት ነው ትሬድ የምናደርገው? እንዴት ነው ትሬድ ልናደርግ የምንችለው ልትሉኝ ትችላላችሁ። እዚህ ጋር ነው ያው የፎሬክስ ትልቁ ቁም ነገር ያለው። ልክ እንደ ሱቅ ነጋዴ እኛ እቃ ተረክበን ዋጋ እስኪጨምር ድረስ አንጠብቅም። በፎሬክስ ዓለም ውስጥ ዋጋው ሲጨምር ባይ፣ ዋጋው ሲቀንስ ሴል፣ ትርፍ ማግኘት ይቻላል። እንዴት? ገበያው ወደ ላይ ሲሄድ ቡሊሽ ይባላል። የአንድ ከረንሲ ዋጋ ከሌላው አንጻር እየጠነከረ መሆኑን ካወቀ ባይ በማለት በቀላሉ ተርፍ እናገኛለን ማለት ነው። ገበያው ወደ ታች ሲወርድ ደግሞ ቤሪሽ እንላለን። ያው የአንድ ሀገር ኢኮኖሚ እየደከሙ መሆኑን ወይም የገንዘቡ ዋጋ እንደሚቀንስ አስቀድመን ስናቅ ሴል በማድረግ ከዛው ከመውረዱ ላይ እኛ ደግሞ ትርፍ እናገኛለን ማለት ነው። ስለዚህ ትሬደሮች ገበያው ለምን ወረደ ብለን አንከፋም። ይልቁንም የገበያውን አቅጣጫ ዳይሬክሽን፣ ዋናው ነጥብ በትክክል ማወቅ ነው። መውረድና መውጣቱ ለኛ የትርፍ እድል ኦፖርቹኒቲ ነው ማለት ነው። ፎሬክስ ልዩ የሚያደርገው ይሄ ነው። በኢኮኖሚ እድገት ሆነ በኢኮኖሚ ውድቀት ውስጥ ትርፍ ማግኘት ይቻላል ማለት ነው። እንግዲህ ለማጠቃለል ያህል ከረንሲ ማለት ምንድን ነው አለ? ልክ እንደ መገበያያ ነው። እውነተኛ መኒ ሀብት የምንለው ደግሞ ዋጋው ለረጅም ዘመናት አምቆ መያዝ የሚችል ጉዳይ ነው ማለት ነው። ቤተሰቦች ዛሬ ስለ ከረንሲ እና መኒ ያለው መሀል ላይ ልዩነት አይተናል። በሚቀጥለው ፓርት ስሪ ላይ ወደ ፎሬክስ ውስጠኛው ክፍል እንገባለን። ከረንሲ ፔርስ ምንድን ናቸው? በምን አይነት የገንዘብ አይነት ነው የምንነግደው? ማጀር ኤንድ ማይነር የሚባሉ ነጥቦች አሉ። እና ደግሞ ገበያው ላይ ባይና ሴል ስንል በትክክል ምን እየተፈጠረ እንደሆነ እናያለን። ያንን ፓርት እንዳያመልጣችሁ አሁን ሰብስክራይብ አድርጉና የደወል ምልክቷን ተጫኑ። እስከዚያው ግን